በሥጋ የተገለጠ አንድ አምላክ በቢሾፕ ደጉ ከበደ አዲስ አበባ የካቲት 2004 ዓመተ ምህረት ወይንም ፌብሩዋሪ 2011 ጥያቄ ሆነ አስተያየት በፖስታ ሳጥን ቁጥር 4442 አዲስ አበባ ኢሜይል degu@apostolicinternational.org መላክ ይቻላል። ማሳሰቢያ በደራሲው ፍቃድ የጽሑፉ ሥራ ለድምጽ እንዲሆን መጠነኛ እርማት ተደርጎበታል። ክፍል 2 የእግዚአብሔር መልክ። አንድ በመሆኑ የሚታወቀው እውነተኛ አምላክ መንፈስ ወይንም ቅዱስ መንፈስ በመሆኑ ከሙላቱ እየተነፈሰ ሕይወትን ሲሰጥ፣ ቃል በመሆኑ ድምጹን እያሰማ ህልውናውን ሲገልጥ ከመኖር በስተቀር በአካል ታይቶ አይታወቅም። ጌታ ኢየሱስ ሰው ሊሰግድበት የሚገባው ስፍራ የትኛው ነው ተብሎ በሳምራዊቷ ሴት ለቀረበለት ጥያቄ ሲመልስ እግዚአብሔር መንፈስ እንደሆነና በዚህም ተራራ ይሁን በኢየሩሳሌም እንደማይወሰን ገልጿል። በዮሐንስ ምዕራፍ 4 ከቁጥር 20 እስከ 24። በትንቢተ ኤርምያስ ምዕራፍ 23 ከቁጥር 23 እስከ 24ም እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም፣ ሰው በስውር ቢሸሸግ እኔ አላየውምን? ሰማይና ምድርንስ የሞላሁ እኔ አይደለሁምን? ይላል እግዚአብሔር። እንደገናም በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድ ሰው እንኳን አላየውም፣ ሊያይም አይቻለውም፣ ለእርሱ ክብርና የዘላለም ኃይል ይሁን፣ አሜን። በኢሳይያስ ምዕራፍ 66 ቁጥር 1 ላይም እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የእኔ ናቸው ይላል እግዚአብሔር። የማይታየውን መንፈስ የሆነ አምላክ በሰው መልክም ይሁን በወፎች ወይም በማንኛውም አካል ባለው መልክ መቅረጽ መሳል እንደማይቻል መርከስም እንደሆነ የእግዚአብሔር ቃል በግልጽ አስቀምጦታል። በዘዳግም ምዕራፍ 4 ከቁጥር 15 እስከ 18 እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ፣ እንዳትረክሱ። የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድ ወይንም በሴት መልክ የተሰራውን በምድር ላይ ያለውን የእንስሳን ሁሉ ምሳሌ በሰማይ በታች የሚበረውን የወፍን ሁሉ ምሳሌ በምድርም ላይ የሚሽከረከረውን ሁሉ ምሳሌ ከምድርም በታች በውሃ ውስጥ የሚኖረውን የአሳን ሁሉ ምሳሌ እንዳታደርጉ። በሮሜ መጽሐፍ ምዕራፍ 1 ከቁጥር 23 እስከ 25 እንዲሁም በሐዋርያት ሥራ ምዕራፍ 17 ቁጥር 29 ላይ እግዚአብሔር በሙላት በክርስቶስ ሰውነት ለዘላለም እንዲኖር እስከ ተገለጠበት እስከ አዲስ ኪዳን ዘመን ድረስ ለየወቅቱ ራሱን በተለያየ መንገድ ሲገልጥ ኖሯል። በዕብራውያን ምዕራፍ 1 ከቁጥር 1 እስከ 3። በሌላ ቀጣይ ክፍል ይህንን በስፋት እንመለከተዋለን። እግዚአብሔር የማይታይ መንፈስ ሆኖ እያለ ሰዎች ይረዱት ዘንድ ሰብአዊ አካል ሳይኖረው እንዳለው አስመስሎ ራሱን አስተዋውቁ። በዚህም ምክንያት የእግዚአብሔር ቀኝ፣ እጅ፣ እግር፣ ዓይን፣ ጆሮ ወዘተ የሚሉ ምሳሌያዊ አባባሎች ወይንም አንትሮፖሞርፊዝምስ በመጽሐፍ ቅዱስ ውስጥ ተቀምጠዋል።
ይህ በሰው አባባል እርሱን መረዳት እንድንችል እንጂ የሚጨበጡና የሚዳሰሱ የአካል ክፍሎች ኖረውት አይደለም። በሉቃስ ወንጌል ምዕራፍ 24 ከቁጥር 36 እስከ 40 ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ፣ መንፈስም ያዩ መሰላቸው። እርሱም ስለምን ትደነግጣላችሁ? ስለምንስ ሐሳብ በልባችሁ ይነሳል? እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ አላቸው። የሚለው ቃል መንፈስ የሚዳስስና የሚጨበጥ አካል እንደሌለው ጭብጥ ማስረጃ ነው። ለምሳሌ በኢሳይያስ 66 ቁጥር 1 ላይም ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት ሲል ሁሉ ቦታ የሚገኝ አምላክ መሆኑን ያመለክታል እንጂ ከሰማይ እስከ ምድር የሚደርስ የሚታይ እጅግ በጣም ረጅም እግር እንዳለው አያሳይ። በምሳሌ 15 ቁጥር 3 ላይም የእግዚአብሔር ዓይኖች በስፍራ ሁሉ ናቸው ሲል እግዚአብሔር የሚታዩ ከቁጥር በላይ የሆኑ ዓይኖች በየቦታው እንዳሉት ለማመልከት የተቀመጠ ሳይሆን በሁሉ ቦታ የሚገኝና ሁሉን የሚያውቅ መሆኑን በሰው አነጋገር ተጠቅሞ መግለጡ ነው። እንደ መዝሙር በቅንፍ 91 ቁጥር 4 ላይም በላባዎቹ ይጋርድሃል በክንፎቹም በታች ትተማመናለህ አይነቱን ቃል ቀጥተኛ ትርጉም ወይንም ሊትራል ኢንተርፕሪቴሽን ከሰጠነው ባለ ክንፍና ባለ ላባ እግዚአብሔር ልንፈጥር እንችላለን። እግዚአብሔር አምላክ በአንድ በሚጨበጥ አካል ላይ እስካልተገለጠ ድረስ በማንነቱ አካል የሌለው መንፈስ መሆኑ መታወቅ አለበት። በዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 እንደተጻፈው እግዚአብሔር በብሉይ ኪዳን ዘመን በብዙ አይነትና ጎዳና በተለያዩ ጊዜያት ለሰው ልጆች ተገልጦ ተናግሯል። ለሙሴ በሚነድድ ቁጥቋጦ መካከል በዘጸአት ምዕራፍ 3 ከ2 እስከ 6 እንዲሁም በሲና ተራራ በእሳትና በቀንደ መለከት ድምጽ ተገልጧል። በዘጸአት ምዕራፍ 19 ከቁጥር 16 እስከ 18 ለእስራኤል ሽማግሌዎች እንደ ሰምፔር ድንጋይ በመሰለ ሰማያዊ መልክ ታየ። ይህንንም መገለጫውን ስላዩ እግዚአብሔርን አዩ ተባለላቸው። በዘጸአት ምዕራፍ 24 ከቁጥር 9 እስከ 11 ለሳሙኤል በእግዚአብሔር ቃል ወይንም በድምጹ ተገልጧል። በአንደኛ ሳሙኤል ምዕራፍ 3 ቁጥር 21 ለኢዮብ በአውሎ ንፋስ መካከል ሆኖ መለሰለት። ኢዮብ መጽሐፍ ምዕራፍ 38 ቁጥር 1 ለብዙዎች በራእይና በሕልም መጥቶ ተገናኝቷቸዋል ተናግሯቸዋል። በዘፍጥረት ምዕራፍ 15 ቁጥር 1 በዘፍጥረት ምዕራፍ 20 ቁጥር 3 በዘፍጥረት ምዕራፍ 31 ቁጥር 24 በዘፍጥረት ምዕራፍ 46 ቁጥር 2 በአንደኛ ነገሥት ምዕራፍ 3 ቁጥር 5 እንዲሁም በሐዋርያት ሥራ ምዕራፍ 9 ቁጥር 10 እግዚአብሔርን በአካል ሊከፋፍሉ የሚሞክሩ ሰዎች እግዚአብሔር መንፈሳዊ አካል ይኸውም የመላእክት አይነት አካል አለው ለማለት ይሞክራሉ። ይህ አባባል መጽሐፍ ቅዱሳዊ ማስረጃ የሌለው ከመሆኑም ሌላ እግዚአብሔር እንደ መላእክት መንፈሳዊ አካል ቢኖረው ለምን በየዘመናቱ በተለያየ መንገድ ሊገለጥ አስፈለገው የሚለውን ጥያቄ አይመልስም። በአካል ሊወሰን የማይችለው መንፈስ የሆነ አምላክ በሁሉ ቦታ የሚገኝ መሆኑን ንጉሥ ሰለሞን በመረዳት በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያት በላይ ያለው ሰማይ ይይዝህ ዘንድ አይችልም ብሏል። በአንደኛ ነገሥት ምዕራፍ 8 ቁጥር 27 ዳዊትም ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለ። በመዝሙር 139 ከቁጥር 7 እስከ 12 እያለ እግዚአብሔር ሁሉን ስፍራ የሸፈነ መንፈስ መሆኑን ይመሰክራል። ይህ እንዲህ ከሆነ ታዲያ
በሌላ በኩል መጽሐፍ ቅዱስ ለምን እግዚአብሔር በሰማይ እንደሚኖር አድርጎ ያቀርብልናል ስንል ሰማይ የእግዚአብሔር የክብሩ ዙፋን ተገልጦ ያለበት ስፍራ፣ መላእክት በዚያ ክብሩን እያዩ የሚያመልኩበት ስፍራ፣ የእርሱን ከፍታ ገላጭ የክብሩ ነጸብራቅ የሚያበራበት በመሆኑ በሰማይ ያለው እግዚአብሔር ወይንም አባታችን ይባላል እንጂ በሰማይ ብቻ የማይወሰን ሁሉን ቦታ የሞላ አምላክ ነው። በዚሁ አይነት ለምሳሌ ያዕቆብ በቤተል እግዚአብሔር በዚህ ስፍራ ነው በዘፍጥረት ምዕራፍ 28:16 ላይ እግዚአብሔር በዚህ ስፍራ ነው ሲል እግዚአብሔር በጽዮን ያድራል ወዘተ ያለ የእግዚአብሔር ቃል ሲናገር እግዚአብሔር በዚያ ውስጥ ክብሩን ሊገልጥ ሊሰራ ሊያድን ቃል ኪዳን ሊገባ ሊባርክ ሌላም ሊያደርግ ትኩረቱን በዚህ ስፍራ አድርጓል ማለትን ያመለክታል እንጂ እግዚአብሔር በአንድ ስፍራ ተወስኖ ቀረ ማለት አይደለም። ይህ መንፈስ የሆነው እግዚአብሔር መቼም ቢሆን የራሱን ማንነት ያስተዋወቀው በሚታይ አካል ሳይሆን በማይታይ ነገር ግን በሚሰማው ድምፁ ወይንም ቃሉ ነው። በሙሴ ዘመን እግዚአብሔር በተራራ ላይ በእሳት ሲገለጥ እግዚአብሔርም በእሳት ውስጥ ሆኖ ተናገራችሁ፣ የቃልን ድምፅ ሰማችሁ፣ መልክ ግን አላያችሁም፣ ድምፅን ብቻ ሰማችሁ ተብሎ ተጻፈ በዘዳግም ምዕራፍ 4 ቁጥር 12 ላይ። ከዚህ ቀደም ብሎ እግዚአብሔር አምላክ ለአዳምና ለሔዋን በኤደን ገነት ሲገለጥላቸው እነርሱም ቢሆን ቃል ሰሙ እንጂ መልክ ከቶ አላዩ። ቃል እግርና እጅ ያለው እስኪመስል ድረስ እነርሱም ቀኑ በመሸ ጊዜ የእግዚአብሔር የአምላክን ድምፅ በገነት ውስጥ ሲመላለስ ሰሙ ይላል በዘፍጥረት ምዕራፍ 3 ቁጥር 8። እግዚአብሔር ለኤልያስ በተደበቀበት ዋሻ ውስጥ ያለ ወደ እርሱ ሲመጣ ኤልያስ ሆይ በዚህ ምን ታደርጋለህ የሚል የእግዚአብሔር ቃል ወደ እርሱ መጣ ይላል አንደኛ ነገሥት ምዕራፍ 19 ቁጥር 9። ወረድ ብሎም እነሆ እግዚአብሔር አለፈ፣ በእግዚአብሔር ፊት ትልቅና ብርቱ ነፋስ ተራሮቹን ሰነጠቀ፣ አለቶቹንም ሰባበረ። እግዚአብሔር ግን በነፋሱ ውስጥ አልነበረም። ከነፋሱም በኋላ የምድር መናወጥ ሆነ፣ እግዚአብሔር ግን በምድር መናወጥ ውስጥ አልነበረም። ከምድርም መናወጥ በኋላ እሳት ሆነ፣ እግዚአብሔር ግን በእሳቱ ውስጥ አልነበረም። ከእሳቱም በኋላ ትንሽ የዝምታ ድምፅ ሆነ። ኤልያስም ያንን በሰማ ጊዜ ፊቱን በመጎናጸፊያው ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ የሚል ድምፅ ወደ እርሱ መጣ ይላል አንደኛ ነገሥት ምዕራፍ 19 ከቁጥር 11 እስከ 13። ኤልያስ ምንም እንኳን አካላዊ አምሳያ ባያይም ድምፁን ብቻ በመስማቱ እግዚአብሔር በዛ እንዳለ አውቆ ፊቱን ሸፈነ። እግዚአብሔር በመንፈሱና በቃሉ ሲገለጥ መኖሩን በመጽሐፍ ቅዱሳችን በብዙ ቦታዎች ተጠቅሶ የምናገኘው እውነት ነው። ስለዚህ ሩቅ ሳይኬድ ያልተጻፈም ሳይነበብ እግዚአብሔር መንፈስ ወይንም ቅዱስ መንፈስ ነው። እግዚአብሔር መንፈስ ወይንም ቅዱስ መንፈስ ነው። መንፈስ ከእርሱ ይሰርጻል። እግዚአብሔር ቃል ነው። እግዚአብሔር ቃል ነው። ቃል ከእርሱ ይወጣል። እግዚአብሔር አምላክ መንፈስና ቃል እንደመሆኑ መጠን ከእርሱ የሚወጣው መንፈስና ቃል ከእርሱ የተለዩ አካላት አድርጎ መቀበል አማልክት መፍጠር ይሆናል። ሰው ከሚናገረው ወይንም ከሚያወጣው ቃሉም ከሚናገረው ሰው በተለየ አካል በተናጠል እንደማይኖር ሁሉ እግዚአብሔርም ቃሉንም ራሱ ቃል ከሆነው ከምንጩ ከእግዚአብሔር ለያይቶ አካል መስጠት ፈጽሞ ስህተት ነው።
በዚህ መሰረት ቃል የሆነው እግዚአብሔር ቃል እያወጣ ወይንም ቃል እየላከ የሚታዩትንና የማይታዩትን ፍጥረታት ሁሉ ፈጥሮ በዮሐንስ 1 ከቁጥር 1 እስከ 3 በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። ይህ የእግዚአብሔር ቃል ክፍል አንዳንድ ጭብጦችን ያስይዘናል። በመጀመሪያው ቃል ነበረ ሲል ወደ ዘፍጥረት ምዕራፍ 1 ቁጥር 1 ይወስደናል። እግዚአብሔር በመጀመሪያ ወይም ምንም ነገር ከመፈጠሩ በፊት የጊዜ ድንበር የማይወሰንለት እግዚአብሔር ቃል ሆኖ ይኖራል። ቃልም በእግዚአብሔር ዘንድ ነበረ ሲል ዘንድ የሚለው አብሮ በአጠገብ ማለትን አመልካች ሳይሆን አውደ ጽሑፉ የእርሱነቱን ከእርሱ የሚሰርጽ መሆኑን የሚያሳይ ነው። በግሪክ ዘንድ የሚለው ፕሮዝ ሲባል ይህ ቃል በቅርብ ተዛማጅነት አገላለጽ ወይንም ጄኔቲቭ ኤክስፕሬሽን ሲቀርብ የእርሱ የሆነ ወይንም በእንግሊዘኛው pertaining of him ማለትን ያመለክታል። ለምሳሌ በሮሜ ምዕራፍ 9 ቁጥር 14 ላይ በእግዚአብሔር ዘንድ አመጻ አለ ወይ? በእንግሊዘኛውም እንደዚያው is there unrighteousness with God ሲል ዘንድ የሚለው ቃል አብሮ ወይንም አጠገብን እንደማያመለክት ነገር ግን ከእግዚአብሔር የሚወጣ አመጻ እንደሌለ የሚያሳይ መሆኑ ግልጽ ነው። በዮሐንስ ወንጌል ምዕራፍ 5 ቁጥር 38 በእናንተ ዘንድ የሚኖር ቃሉ የላችሁም ማለትም በእንግሊዘኛው ሲነበብ በእናንተ ውስጥ የሚኖር ቃሉ የላችሁም ይለዋል። በሁለተኛ ነገሥት ምዕራፍ 3 ቁጥር 12 ላይ የእግዚአብሔር ቃል በእርሱ ዘንድ ይገኛል ማለትም ቃሉ በኤልሳ አጠገብ ቆሟል ወይንም ተቀምጧል ማለትን አያመለክትም። ምሳሌ 11 ቁጥር 2 ላይ በትሑታን ዘንድ ግን ጥበብ ትገኛለች ሲል ዘንድ ውስጥን እንጂ አጠገብን። ማርቆስ ምዕራፍ 10 ቁጥር 27 በእግዚአብሔር ዘንድ ሁሉ ይቻላልና። እንደዚሁም በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 በጌታ ዘንድ አንድ ቀን እንደ 1000 ዓመት እንደሆነ ይህንን አንድ ነገር አትርሱ የሚሉት ለምሳሌነት የቀረቡ ጥቅሶች ሁሉ እንደ አብሮ ወይንም አጠገብ ተደርገው ሊታዩ የማይችሉ ናቸው። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 በዚሁ መልክ መታየት ይኖርበት። ቃልም እግዚአብሔር ነበረ። በግሪኩ ሲነበብ እግዚአብሔርም ቃል ነበረ ይላል። ዘንድ የሚለው ቃል ላይ ተንጠላጥለን ከእግዚአብሔር አጠገብ በተለየ አካል የሚኖር ሌላ እግዚአብሔር እንዳንፈጥር እግዚአብሔር ራሱ ቃል ነበር ይላል እንጂ ይመስል ነበር፣ እንደርሱ ያለ ነበር ወይንም አብሮ ነበር አይል። እግዚአብሔርን በአካል ለመከፋፈል የሚሞክሩ የእምነት ክፍሎች ማሳመኛ መንገድ ቢያጡ እንዲያመቻቸው ሕያው ቃል ብለው ባወጡት የአዲስ ኪዳን ትርጉም ላይ ማንኛውም ነገር ህልውና ከማግኘቱ በፊት ቃል ነበረ። ይህ ቃል የእግዚአብሔር ልጅ ከአብ ጋር ነበረ፣ እርሱም እግዚአብሔር ነበረ። ከጥንት ከመጀመሪያው ከእግዚአብሔር አብ ጋር ነበረ ብለው ቃሉን ለመለወጥ ይህን ያህል ደፍረው ይህም ዓለም ከመፈጠሩ አስቀድሞ ወይንም እምቅድመ ዓለም ከአብ ተወልዶ ከእግዚአብሔር ጋር የነበረ እግዚአብሔር ወልድ የሚባል ከአብ በተለየ አካል የሚኖር አምላክ አለ ብለው ለመጽሐፍ ቅዱስ እንግዳ የሆነ ትምህርት ለማስተማር እንዲያስችላቸው የተደረገ ምድራዊ ጥበብ ነው።
መነሻውን በሁለተኛው መቶ ክፍለ ዘመን ወደ ክርስትና እምነት የፈለሱ የእስክንድሪያ ግሪክ ፈላስፎች ስለ ቃል ወይንም በግሪክኛው ሎጎስ ያላቸውን የፍልስፍና ዕውቀት መሰረት ያደረገ ነው። በመዝሙር መጽሐፍ ምዕራፍ 33 ቁጥር 6 ላይ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸውም ሁሉ በአፉ እስትንፋስ ይላል። በዕብራውያን ምዕራፍ 11 ቁጥር 3 ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። ከነዚህ ጥቅሶች እንደምንረዳው ቃሉ ለእግዚአብሔር መፍጠሪያው፣ መስሪያው፣ ፈቃዱን ማከናወኛ እንደ ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 ከሁሉ በላይ የማንነቱ መገለጫ ነው። እግዚአብሔር ከራሱ ማንነት ወይንም ከቃልነቱ አንድ ሥራ ለማከናወን ቃሉን ሲያወጣ አካል ኖሮት እንደሚላክ ሰው ላከ ይባልለታል። በመዝሙር በቅንፍ 107 ቁጥር 20 ላይ ቃሉን ላከ ፈወሳቸውም ከጥፋታቸው ማዳናቸው ይላል። በኢሳይያስ ምዕራፍ 55 ከቁጥር 10 እስከ 11 ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣ ቃሌ እንዲሁ ይሆናል። የምሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። እንግዲህ የሰው ልጅ የማይታየውን አምላክ በሚታይ አካል ባለው አምላክ የመለወጥ የማባዛት ድክመቱ ከጥንትም የተጎዳበትና ከእውነተኛ አምላክ ጋር ሲያራርቀው ቁጣንም ሲጎትትበት የኖረ ጉዳይ ነው። የእስራኤል ልጆች በፊታቸው ያንን ሁሉ ተአምራት የሰራውን አምላክ ትተው በፊታችን የሚሄዱ አማልክት ስራለን ብለው አሮንን ጠይቁ። አካል ያላቸውንና በአይኖቻችን የምናያቸውን አማልክት ስራለን ማለታቸው ነው። የዚህ መዘዝ ለስንት ሰዎች የመቀሰፍ ምክንያት እንደሆነ በእግዚአብሔር ቃል ውስጥ ተቀምጦ በዘጸአት ምዕራፍ 33 ከቁጥር 1 እስከ 10 ሕዝቡም ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብጽ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄዱ አማልክት ስራልን አሉት። አሮንም በሚስቶቻችሁ በወንዶችና በሴቶች ልጆቻችሁ ጆሮ ያሉትን የወርቅ ቀለበት ሰብራችሁ አምጡልኝ አላቸው። ሕዝቡም ሁሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። እርሱም እስራኤል ሆይ እነዚህ ከግብጽ ምድር ያወጡ አማልክትህ ናቸው አላቸው። አሮንም ባየው ጊዜ መሠዊያውን በፊቱ ሰራ። አሮንም ነገ የእግዚአብሔር በዓል ነው ሲል አወጀ። ነገ የእግዚአብሔር በዓል ነው ሲል አወጀ። በነጋውም ማልደው ተነስተው የሚቃጠል መስዋዕት ሰው የደህንነት መስዋዕት አቀረቡ። ሕዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ። እግዚአብሔርም ሙሴን ከግብጽ ምድር ያወጣኸው ሕዝብህ ኃጢአት ሰርተዋልና ሂድ ውረድ፣ ካዘዝኋቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሰራ የጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም ሰውለት። እስራኤል ሆይ እነዚህ ከግብጽ ምድር ያወጡ አማልክትህ ናቸው አሉ ሲል ተናገረው። እግዚአብሔርም ሙሴን እኔ ይህንን ሕዝብ አየሁት፣ እነሆም አንገተ ደንዳና ሕዝብ ነው። አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸውም ተወኝ፣ አንተንም ለታላቅ ሕዝብ አደርግሃለሁ አለው። በሐዋርያው ጳውሎስም ዘመን የአቴና ሰዎች እውነተኛውን አምላክ ለማወቅ ባለመቻላቸው
ለማይታወቅ አምላክ የሚል መሰዊያ ሰርተው ባሉበት ሐዋርያው ጳውሎስ ያላወቁትን አምላክ ማንነት ሲያሳውቃቸው እንግዲህ ይህንን ሳታውቁ የምታመልኩትን እኔ ነግራችኋለሁ። ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሰራው መቅደስ አይኖርም። እርሱም ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚጎድለው በሰው እጅ አይገለገልም። ምናልባትም እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። የተወሰኑትንም ዘመኖች ለሚኖሩበት ስፍራ ዳርቻ መደበላቸው። ቢሆንም ከእያንዳንዳችን የራቀ አይደለም። ከእናንተ ከባለቅኔዎቹ አንዳንዶቹ ደግሞ እኛ ደግሞ ዘመዶቹ ነንና ብለው እንደተናገሩ በእርሱ ሕያዋን ነንና እንንቀሳቀሳለን እንኖርማለን። እንግዲህ የእግዚአብሔር ዘመዶች ከሆንን አምላክ በሰው ብልሃትና ሐሳብ የተቀረጸውን ወርቅና ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባም። እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ በየቦታው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል። የሐዋርያት ሥራ ምዕራፍ 17 ከቁጥር 23 እስከ 30። አሁንም ያለው ሰው ይህ ሳያስተምረው በብልሃት በተፈጠረ ተረት እግዚአብሔርን አካል እየሰጠ ያም አልበቃ ብሎት በአካላት እየከፋፈለ መንፈሳዊ የሚመስል የጣዖት አምልኮ ተያይዞበታል። እግዚአብሔር ሰውን የፈጠረበት መልኩስ በዘፍጥረት ምዕራፍ 1 ከቁጥር 26 እስከ 27 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔርም ሰውን በመልኩ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔር የሚታይ አካል የለውም ከተባለ ሰውን በመልኩ ፈጠረው ማለት ምን ማለት ነው? እግዚአብሔር አምላክ አዳምን ከምድር አፈር ሲያበጀው ተፈጥሮ ከአፈር ሆኖ እንዲቆይ በማድረግ ወደፊት ሊገለጥበት ያሰበውን የራሱን ሰውነት ወይንም የክርስቶስ መልክ አምሳልና የአካል ቅርጽ በመስጠቱ አዳም በእግዚአብሔር መልክ ተፈጠረ ይባላል። ስለዚህ የእግዚአብሔር መልክ ማለት ክርስቶስ ነው። በዕብራውያን 1 ቁጥር 3 የክብሩ መንጸባረቅና የባህሪው ምሳሌ የክብሩ መንጸባረቅና የባህሪው ምሳሌ the express image of his person ይለዋል። በወቅቱ ግን እግዚአብሔር አዳም የተፈጠረበት መልክ ገና አልነበረው። ሮሜ ምዕራፍ 5 ቁጥር 14 አዳም ሊመጣ ላለው ለእርሱ ወይንም ለክርስቶስ አምሳሉ ነውና። የመገናኛው ድንኳን ከምድር ከተገኙ ቁሳቁሶች የተሰራ ቢሆንም የሰማያዊውን ከበረ ቤተ መቅደስ አምሳያና ጥላ የያዘ ነበር። በዕብራውያን ምዕራፍ 8 ቁጥር 5 ልክ እንደዚሁ አዳምም ሲፈጠር ከአፈር ቢበጅም ቃል ሥጋ ሆኖ ሊገለጥ ያለው ከሰማይ የሆነ ክርስቶስ ምስል ወይንም አምሳያ ነበረው። እግዚአብሔር ከጥንት ዓለም ሳይፈጠር ሊሰራ ያቀዳቸውን ነገሮች ሁሉ ሊገለጥበት ባለው የሥጋ ሰውነት በኩል ለማከናወን አስቀድሞ ወስኖ ነበር። በኤፌሶን ምዕራፍ 1 ከቁጥር 4 እስከ 11፣ በዮሐንስ ምዕራፍ 1 ቁጥር 3። በብሉይ ኪዳን ሲቀርቡ የነበሩ መስዋዕቶች ሁሉ ሊመጣ ላለው ዋናው መስዋዕት ለክርስቶስ ጥላ ሆነው የቆሙ ነበርና ምንም እንኳን ክርስቶስ ከዛሬ 2000 ዓመት በፊት በቀራንዮ መስቀል ላይ የሞተ ቢሆንም በዮሐንስ ራእይ ምዕራፍ 13 ቁጥር 8 ከዓለም ፍጥረት ጀምሮ የታረደው በግ ይለዋል። በአንደኛ ዮሐንስ ምዕራፍ 1 ቁጥር 1 እንደሚል ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነውን ዓይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን።
እግዚአብሔር የማይታይ ነገር ግን የሚሰማ ቃሉን መገለጫው አድርጎ ኖሮ በኋላም ይህንኑ ሲገለጥበት የነበረው የሚሰማ ቃሉን የሚታይ የሚዳሰስ ሥጋ አድርጎ አሁንም ተገለጠበት። በዮሐንስ ምዕራፍ 1 ቁጥር 14 እንዲሁም በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16። ስለዚህ በፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ስለ ክርስቶስ በእግዚአብሔር መልክ ሲኖር ሳለ የሚለው ቃል ተጻፈ። የመነጋገሪያ ጥያቄዎች። አንደኛ የመነጋገሪያ ጥያቄ፣ ቃሉን እየተናገረ ሁሉን የፈጠረ አምላክ ቃሉን ከእርሱ ለይቶ በተለየ አካል የሚኖር እግዚአብሔር ወልድ ነው የሚለውን እምነት እርስዎ እንዴት ያዩታል? ሁለተኛ የመነጋገሪያ ጥያቄ፣ እግዚአብሔር ወልድ የሚል ቃል በመጽሐፍ ቅዱስ ውስጥ ፈጽሞ አለመገኘቱ ጥያቄ አይፈጥርብዎትም? ሶስተኛ የመነጋገሪያ ጥያቄ፣ በዘዳግም ምዕራፍ 4 ቁጥር 12-15 እንደተጻፈው እግዚአብሔር አምላክ የማይታይ ሁሉን የሞላ መንፈስ በመሆኑ እንዳትረክሱ በሰውም ሆነ በማንኛውም ምሳሌ ስዕልም ምስልም አታድርጉ ብሎ እያለ ከዚህ በታች የሚያዩዋቸው የሶስት በመልክ ተመሳሳይ ሰዎች ጸጉራቸውና ጺማቸው ነጣ ያለ ሶስቱም የቀኝ እጅ ሌባ ጣታቸውን የቀሰሩ በግራ እጃቸው ደግሞ ዕቃ የያዙ ከአናታቸው በላይ በቢጫ ጥላ የተከበቡ የሶስት ሰዎች ምስል ተሰርቶ በሶስት አካል ማመንን ማመን ይሉታል ወይስ መርከስ? አራተኛ የመነጋገሪያ ጥያቄ፣ ሰይጣን የሐሰት አባት ዮሐንስ ወንጌል ምዕራፍ 8 ቁጥር 44፣ የጥፋት ልጅ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3፣ እርኩስ መንፈስ በሉቃስ ወንጌል ምዕራፍ 4 ቁጥር 33 ስለተባለ ሰይጣንም ሶስት አካል ነው ለማለት የሚቃጣቸው ይኖሩ ይሆን?